ኦንላይን የለም። የገጠር ልጅ ስልክ ቁጥር ያለው አለ ጋይስ ልትሰጡኝ ትችላላችሁ። ደውዬ እንድጠራው የለም ኦንላይን። እኔ ያው ኦንላይን በምንድን ነው የሌለው? ዋትሳፕ ካን ዩ ሴንድ ሚ ዳይሬክት ልደውልለት? ኦኬ ጠብቂ። ኦኬ ዋትሳፕ ላይ ሼር አድርጊልኝ፣ ዳይሬክት ልደውልለት። ሰያንም ሼር አድርጉ። ለቆያ አይ ቲንክ የሀያትን ቁጥር እየፈለገ መሰለኝ ሰያ። ኢትዮጵያ ውስጥ ያለ ሰው ነው ቁጥር የሚያስፈልገን ጋይስ። ከሀና ጋር ነበርኩኝ። ሀናን በአይኔ አይቻታለሁ። አብረን ነበርን የሚል አካል ሀቢባ ምን አለ መሰለሽ፣ አሁን ይህ ጉዳይ አንደኛ በጣም የሰከነ እንትን ያስፈልገዋል ብዬ ሳስበው፣ መጀመሪያም እንደዛ ነበር መሆን የነበረበት። በጣም በእርጋታ በብልሃት ነው ነገሮችን በደንብ ማግኘት የሚቻሉ መረጃዎችንም የሚገቡ ሰዎችንም ገስት ላይ ተጠርቶ የሚመጡ ሰዎች ሁሉም ነገር በእርጋታ በብልሃት ነው መጠየቅ ያለበት እና አንዳንዶቹ ትንሽ ስልካቸውን ኢንፎርሜሽናቸውን መያዝ እንደዚህ ሲፈለጉ እንዳይታጡ አንድ ሰው ገብቶ እኔ ከሀና ጋር ነበር ወይ እህቴ ከሀና ጋር ነበረች ሲል እኔ መጀመሪያ ማድረገው ሙሉ ስም ስልክ ቁጥር እቀበልና ኮንታክት አደርጋታለሁ በዋትሳፕ። ቢካዝ ልክ ስትፈልጋቸው አታገኛቸውም። በቲክቶክ ብቻ ከሆነ ገብተው አስተያየት የሰጡት ወይንም መረጃ የሰጡት በቲክቶክ ብቻ ከሆነ ዲአክቲቬት ማድረግና አካውንታቸውን መጥፋት ይችላሉ። ስለዚህ ቁጥራቸውን መረጃቸውን መያዝ አለብን። ሁለተኛ ደግሞ ማስታውሰው ይቺ ነፍሰ ጡር ሆና የዛ ላይ ነበረች እና መንገድ ላይ ወደ ሀይቅ ነው ምናምን ሄደች የተባለችውም ልጅም ነበረች። እኔ እንኳን እዛ ለመጨረሻ አካባቢ ስለነበር የደረስኩት ሙሉን አልሰማሁትም፣ ግን መጀመሪያ እንዲያውም መረጃ አላት የተባለችው ልጅ እሷ ነበረች። አይደነው እንዴት እንደሆነ ነገር በደንብ ማነው ስሟ? ብሬክስ እሷን ስሟን ታውቀዋለህ? እኔ አላስታውሰውም ስሟ። መጀመሪያ ጊዜ ላይቭ ስገባ አካባቢ ነው እሷ ጉዳይ ሲነሳ የነበረው እና የምታስታውሱ ከሆነ ግን ላይቭ ላይ የነበራችሁ ሰዎች ልታስታውሱን ትችላላችሁ። እዚህ ኮሜንት ላይ የዛኔ እሷም የመን ላይ ታግታ የነበረች ናት እና በቅርቡ ገብታለች ምናምን ሲሉ ነበር። የሀይቅ ልጅ ሸኝቷት ነው ወደ ሀይቅ ሄዳለች ነው አይነት ነገር። እንደው ለወደፊቱም ምናልባት የዚችንም እህት ሀቅ ፈጣሪም እንግዲህ ረድቶንም የምንችለውን የአቅማችን ያህል አስተዋጽኦ እንድናደርግ እግዚአብሔር ይርዳን። ግን ለወደፊቱ የመጀመሪያ የሶርሱ ባለቤት እንግዲህ በዚህ ሁኔታ እኔ ዛሬ 8 ሰዓት ተኩል በኋላ ነው ላይቭ እንዳጋጣሚ ከፍቼ እንትን ያልኩት ምን ያህል ህዝቡ ተጨንቆ እንዳለ። አሁንም በዚህ ጉዳይ ላይ እንቅልፉንም ትቶ ስራውን ትቶ 16,300 ሰው ቁጭ ብሎ እንትን የሚለው ስለዚህ ልጅ ስላዘነ ስለተጎዳ ውስጡ እንትን ስላለ ነው። እና እንደዚህ አይነት ታሪክ የሚያመጡ ሰዎች የመጀመሪያዎቹ እነሱን ነው አጥብቆ መያዝ። እንደ ሀቢባ እንዳለችው ስልካቸውን ስማቸውን ይዞ ከዛም በኋላ ከየት አመጣሽ ከዛን ጫፉን ይዘሻል አድርሽን እየተባለ በደንብ መሰራት ያለበት ካልሆነ በስተቀር ሁሉም መላምት እያመጣ ሁሉንም የማወዛገብ እንትን ነገሮች ውስጥ ይገባል። ፍትህንም እውነቱንም እያጣመሙ የየራሳቸውን ስሜት የሚገልጹበት ይሆናል እና በደንብ በጥንቃቄ መታየት ያለበት እንደዚህ አይነት ነገር ለማለት ያለው። ሳሪቲ ስልክ ልካልኛለች። አንዴ የገጠር ልጅ። እሺ ታስብሽ፣ እኔ አንተን አንድ ጥያቄ ልጠይቅህ። አሁን እንደተባለው እነዚህ ሰዎች ህገወጥ ደላላ ናቸው። እናንተ የመንግስት አካላቶች ናችሁ። ህገወጥ ደላላ መሆናቸውን ከሀገር እስከ ሀገር ከዓለም እስከ ዓለም ይታወቃሉ። እቺ ልጅ በህይወት አለች። በህይወት ለመኖሯ ደግሞ ሞተች የሚሉት ነገር በቂ ማስረጃ የላቸውም። እንግዲህ እኔ ጥያቄ የምጠይቅ ተስፍሽ፣ አንድ ሰው ሞተች ካለ በቂ ማስረጃ ያስፈልጋል። ከዛው ከራሳቸው በተደጋጋሚ እየገቡ ስንጠይቃቸው አቡ
አንድ ሰው ለዛ እኮ ነው ሳርዬ ሞተች ያለው ማን ነው? መጀመሪያ የገጠር ልጅ አይደል? ለዛ እኮ እሱ መጀመሪያ ምን አይቶ ሞተች አለ። አስክሬን ሳታይ የሰው ልጅ ለማማች። ስለዚህ ነው አሁን ስደውል ስልኩ ዝግ ነው። የመጀመሪያው ሰንሰለቱ የሚጀምረው ከገጠር ልጅ ነው። ለዛ ነው ስልኩን ያልኩሽ። ስልኩን ሰጠሽኝ፣ ይኸው እየደወልኩ ነው። ስልኩ ግን ዝግ ነው። ዋትሳፕ ነበር እኔ የማወራው። በቀጥታ ደውዬለት አላውቅም። ምናልባት ዋትሳፕ ላይ አውሪ ውስጥ ደውለት ለዚህ ጠላታል ዝግ ነው ይላል። እሺ እስቲ መልዕክት አስቀምጥለት። ሰላም ጤና ይስጥልኝ። የገጠር ልጅ እንዴት ነህ? ሀቢባ ነኝ። አንዴ ፕሊስ ላይፍ ላይ ልትመጣ ትችላለህ? ቅልቦች አንዳንድ ጥያቄዎች ነበሩት። አመሰግናለሁ። ቮይስ አደረግኩለትኝ ግን አንድ ራይት ነው ኦፍላይን ነው ማለት ነው። አቡ ጥያቄ ልጠይቅ ለተስፍሽ ልቅልጽ እና ተስፍሽ አንተ ቢያንስ በምን አይነት መልኩ ነው የምታግዘን? አሁን እዚህ ጋር ገብተዋል። ልጅቷ በህይወት ለመኖሯ ወይም ለመሞቷ ሙሉ ማረጋገጫ ብለን ስንጠይቅ ምንም አይነት ነገር የተሰጠን ነገር የለም። በህይወት እንዳለሽ ደግሞ እንደነገርኩ አሁን የመጡት ሰዎች ማስረጃ ተብለው መጥተው ከአንተ ጋር ቢነጋገሩም ነገር ግን እነ የገጠር ልጅ አብረዋት ከዛ ጀምሮ ሲጓዙ ቆይተው 9 ልጆች ስትጮህ ሰምተው ታዝላ መታ ስታለቅስ ሰምተው ምንም አላሉ። ሞተች ሲባሉ ምንም ሳይሉ ሻንጣዋን አስቀምጠው ፓስፖርቷንና ስልኳን ይዘው ሂደው የአገሯ ልጆች ናቸው፣ የሰፈሯ ልጆች ናቸው። ለቅሶ ሳይደርሱ ቤተሰብን ሳያጽናኑ ተመልሶ የገጠር ልጅ ወደ ቦታው መጥቷል። አንድ ሀቡ በደንብ ልብ ብልቲ ሲቀጥል ደግሞ ምንም ነገር ሳያዩ ምንም አይነት ማስረጃ ሳይኖራቸው ወላ ፎቶ ወላ ቪዲዮ ሳይኖራቸው ቪዲዮ ሰርተዋል። ዛት ሚንስ ልጅቷ በህይወት አለች። ለመኖሯ አሁን እኮ አቡ ልንገርሽ፣ ለመኖሯ ማረጋገጥ ያለበት ቤተሰብ ነው። ለመሞቷም ደግሞ ማስረጃ ያስፈልጋል። ለመሞቷ ማስረጃ ብለን ስንጠይቅ የኖረ አጽምና የኖረ ጸጉር ነው የተሰጠን። ሽምግልና ተብሎ የተላከው እንኳ አቡ እየመጡ በራሳቸው ጊዜ ምን እንዳሉ ታውቂያለሽ? ላይቭ ላይ በውስጥ እየመጡ ይቅርታ ስላላወቅን ነው፣ እኛ አላወቅንም ነበር እንዲህ መሆኑን፣ ከእናንተ ጋር ልንተባበር እርግጠኛ ነን እያሉ ነው። ስለዚህ ይቺ ልጅ ሀቡ በህይወት አለሽ ብለሽ ለመጠየቅ እኮ ምንም የሚያዳግትሽ ነገር የለም። ምክንያቱም ለመሞቷ ማስረጃ የለም። ሲቀጥል ደግሞ እዛው የሚሰሩ ሰዎች ሀቡ ስንጠይቃቸው የመኔዎች እንኳ አስገብተን እናንተ ሰው ሲሞት ትቀርጻላችሁ፣ ፎቶ ታነሳላችሁ ወይ ስንል አዎ ብለዋል። ታዲያ ለምንድን ነው ሀቡ ሀና ያልተነሳችሁ? ለምንድን ነው የሀና አስከሬን ያልተቀረጸው? ለምንድን ነው የሀና አስከሬን አለ መረጃ እናምጣ መስቀሏ ሳይቀር እናመጣለን ብሎ ደላላው እሺ ብለን ተነጋግረን የስንት ዓመት የሞተ አጽም የመጣው? ልብሷን አንቺም እንኳን ላይቭ ላይ ሳይሽ ነበረ ያላመንበት ነገር የተሰጠን። ስለዚህ አሁን ሀቡ የመኖሯን መረጃ ከነሱ ውጭ እኮ የሰጠን ሰው የለም። ባይዘው ወይሳ ስለዚህ እኮ የሚመለከተውን አካል ለመጠየቅ እኮ አንደኛ ደላላው ማን ነው፣ አድሬሱ፣ ስሙ ያስፈልጋል። ሁለተኛ እሷን የአይን እማኝ ሰዎች ያስፈልጋሉ። አሁን እኛ ለማገዝ ቅልቦች ሊያግዘን መጥቶ፣ ቅልቦች ግለሰብ አይደለም ተቋም ነው አይደለም፣ ሊያግዘን መጥቶ መረጃ ማንም እያቀረበልን አይደለም። ልጅቷ ሀያት የምትባለው ልጅ ትምጣ ማንም እያመጣልን አይደለም። ታዲያ ለመረጃ እንዴት እንርዳ? እንትና ኦሮሞዋ ልጅ ይሉኛል። እሺ ማን ነው ስሟ? የት ነው አድሬሷ? ስልኳ የታል? ስጡን። አሁን አንቺ ብቻ ነሽ የገጠር ልጅን አድሬስ የሰጠሽኝ። ኮንታክት አረኩት። ለምን? ሰንሰለቱ ከሱ ስለሚጀምር። መጓዝ የምንችለው በመረጃና በማስረጃ ነው። እከሌ ይሄንን ሲል ለዚህ ማስረጃ አለክ። አሁን ሀያትን እዚህ ጋር ብታመጡልን፣ ሀያት እህቴ እንዲህ ስትል ኦኬ፣ የእህትሽን ሆስፒታል የተኛችበትን ሆስፒታል ስም ስጭ እንላለን። ቅልቦች ነገ ይሄዳል፣ በአካል ቃሏን ይወስዳል። ገባሽ? በማስረጃ በመረጃ እንንቀሳቀስ ነው ጉዳዩ። ሀያትን ጥሯት። የታለች ሀያት? በዛ ላይ ሀያትን የቁጥሯ ምናምን ከፈለግሽ ከገጠር ልጅ ጋር የሄዱ ልጆች የሁሉም ስልክ አለ፣ የሁሉም አብረው የሄዱት
እነሱ ምንድን ናቸው? የገጠር ልጅ ብቻ የሚጠየቀው እኮ እሱ ወጥቶ አናውንስ ስላደረገ ነው። ወጥቶ ለህዝቡ ያልሞተች ልጅ ሞታለች ስላለ እኮ ነው። እሱ ነው ኃላፊነቱ እሱ ነው የሚጠየቀው እኮ መጀመሪያ ማሪ። እና አብረው ወጥተው ቪዲዮ ሰርተዋል አብረው። ግን የተናገረው የገጠር ልጅ ነው። ግን አብረው አሉ እነሱ እዛ ቪዲዮ ላይ ተረተሽ ሳሪ አንድ አብሯት የነበሩ ልጆች ቢመጡ የሆነ ፍንጭል ሊያዝ ይችላል። እንግዲህ ህዝብ ስለተጨነቀ ነው። ቅድምም ስናገር እንደነበረው ይህን ያህልም ሰው ትኩረት ሰጥቶ በዚህ ጉዳይ ላይ የየራሱን ስራ አቁሞ እንትን እየጠየቀም ያለው አሁንም ቁጭ ብሎ እየሰማ ያለው እና ስለመሞቱ ማስረጃ ብለሽ እንደነሳሽው ሁላ ደግሞ አለችም ያሉ ደግሞ አሉ። ለመኖሩም ማስረጃ ያስፈልጋል። ሞታለችም ለማለት ማስረጃ ያስፈልጋል። ስለዚህ ሞታለችም የሚሉ ካሉ መጥተው ማስረጃቸውን ማቅረብና ብንሰማቸውና ቤተሰቦቿም እንደው በቃ ልባቸውም እንዲያርፍ ብናደርግ፣ በህይወት አለችም ከተባለ እንደዛ። ሌላው ደግሞ ደላላ ሲልክ ሴፍ በሆነ ወይ ልካለው ብሎ ነው አይደለ? ደላላ ገንዘብ ተቀብሎ የሚልከው። ስለዚህ አንድ ደላላውን የምታውቁ ከሆነ እንደዚህ የሚያደርገውን ደላላ ቢመጣና አድራሻውን ብናውቅ፣ አብረዋትም እንደተጓዙ የነበሩ ሰዎችም ካሉ ቢመጡ፣ ይሄ ሶስተኛ ወገን መጥቶ እንዲያሉ እንዲህ ተብሏል ምናምን ነገር እህቴ ሆስፒታል ነች መናገር አትችልም ምናምን አትችልም ብሬክስ እንዳለው ነው። ቢያንስ ትንሽ መተንፈስም ኮማ ውስጥ እንኳን ብትኖር መተንፈስም እንትን ትላለች። ምክንያቱም አሁን እንደ ሀገር ነው የዚህ ጉዳይ ላይ ሁላችንም እየተጨነቅን እናንተም ስራችሁን ትታችሁ እንትን እያደረጋችሁ ያላችሁት እና ሊያዝ የሚችል